የአሌክስ ሱቅ ነው ያለነው ዌልካም ብራዘር አባቴ አለሽ እንሰራ መቼም ማይሆን ሰዓት አልመጣሁም ስደውልልክ ወደ ስቱዲዮ ምናምን ስላልከኝ ብዬ ነው አሁን ስቱዲዮ ላይ ነው አጋጣሚ ሶ ወደ ስቱዲዮ በዛው እንደውም እንኳን መጣ ስቱዲዮ አስጎበኛለሁ አባቴ ወደ ዋናው ሐሳብ እንምጣና ባለፈው የፋፍ ሪሊዝ ላይ ጠየቅኩትን ጥያቄ እዚህ እንጠይቅ መልስ አለ አዎ ምንም ጥያቄ የለውም ፋሚሊያንስ እቺን ነገር እዚህ ላቻዋል ከዚህ በፊት የሰራሁት ከአሌክስ ጋር የሰራሁት ቪዲዮ ላይ እንትኗ በደንብ ተሽከርከርልሽ ይችላልች ቤሪንጉን እኮ ነው ቀይረልሽ ነበር እኔ ቀይረልሽ የለ አሁን ይዘልይዳ ቤሪንግ ቤት እንዳለኝ ታውቃለህ አዎ ፊክስ ይደረግልህ አታስብ ቃል ገብቻለሁ እዚህ እኔ ቃል ገብቼለታለሁ ይሄን ቤሪንጉን እኛ ጋር ይስተካከላል አዎ ሶ እቺ ቤሪንጓን እናስተካክለት ነው ያለነው ቱ ስቴፕስ ቤሪንግ ትሬዲንግ የአሌክስ ሱቅ ነው ያለነው ሶ እስኪ በሩጋና ያለነው ውስጥ ገብተን ደግሞ አሌክስ እናገኘዋለን ከዛ በኋላ ይሄን ይቀይርልናል እስኪ አብረን በዛው ብርን እንሏለን ከአሌክስ ጋር ይመቻችሁ ተከተሉ ሰላም ነው እንዴት ነው የአሌክስ ሱቅ ነው መቅረጽ እንችላለን ግን እንዴት ነው እሺ አሌክስን ማግኘት እንችላለን እሺ 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 እንት ነው ሊወርቅብ ነው አስተካክለውና አስቀምጠው ፋሚሊያንስ ሱቁ ሲያምር እንግዲህ አሌክስ ውስጥ ነው ያለው እስኪመጣ እየጠበቅን ነው የተከበሩ እንዴት ነው ዌልካም ብራዘር አባቴ አለሽ እንሰራ እንዴት ነው ሁላማ እንዴት ነው አለው ልክ ቆይ ማይከንም አላርግልኝ መጀመሪያ ያው እንግዲህ ስለመጣ ደስ ብሎኛል ቢሮአችን ምንድነው የሚሸጥ ቁጭ በል የመኪና ነክ ነገሮች ይታዩኛል ቤሪንግ ነው የመኪና ብቻ ሳይሆን የኢንዱስትሪያል ይሄ ማሽነሪ ለፋብሪካዎች ለሄቪ ትራኮች ምናምን አሁን እኔ ጋዜጠኛ አይደለሁም ግን አሁን ጋዜጠኛ እየሰራራ ይችላል ይስራ ቆይ ግን አሁን ከሙዚቃው ወደዚህ እንዴት ካንዳንድ ሽፍት አደረግ ስለ አይ ሚን የሆነ ሰዓት ላይ የለህም ወደዚህ ነው የመጣው ነገርና ሶ እንዴት ሆኖ እንትን ነው የፋሚሊ ቢዝነስ ነው ያው ድሮም ጀምሮ ፋሚሊዎች የሚሰሩት ይሄን ስራ ሶ ከዛስ ይሄ ምንድነው ሲወርድ ሲዋረድ እዚህ የራሳችን እንትን ነው ምናምን ቤሪንግ ማለት ሲመሰለ ብዙ ያውቀው ማንኛውም ሞሽን አሁን የትኛውም መኪና የትኛውም እንቅስቃሴ የትኛውም የሚዞረው ማንኛውም ዙር ከሰው ውጪ በቤሪንግ ነው ኦኬ እዚህም አለን ማለት እኔ መኪና ላይ ነው ማቀው በፊት ገራጅ ሰርቼ ሁሉም ነገር ውስጥ አለ አሁን የፕሪንተር ማሽን ውስጥ አለ በጣም ጥንንጥዬ ያው እንደዚህ ትንሽ አሁን ፕሪንተር ማሽን ጋይስ ቤሪንግ ምን ነው የምታክል ቤሪንግ ዙም አድርጋ ሶ እያንዳንዱ ነገር ላይ አለ ሁሉም ነገር ላይ ሲንጀር ላይ አለ የሸማኔው ማሽኖች አሉ አይደል ዘመናዊ ማሽኖች አለ እዛ ማንኛውም በቃ ዙር የተባለ ነገር ሁሉ ከሰው ውጪ አለ አሁን ሰውም ደግሞ ለከፋ አብዙታል ዙረት ላይ አንገቱ ላይ እንገጥማለን አርበስ ይላል ያው እኔም ይዣት መጥቻለሁ እንግዲህ ያው ባለፈው ቃል የገባውልን እናስተካክለዋለን ለፋብሪካዎች እኛ ባንኖር ፋብሪካዎች ይቆማሉ ይመስላል እንጂ ቤሪንግ ቤቶች ባይኖሩ ኖሮ ፋብሪካዎች አይሰሩ ተሰሰራላችሁ ነው ኦፍ ኮርስ በቃ ፋብሪካዎች ማሽን ያላቸው ሁሉ ምርት የሚያመርቱ ሁሉ ከባድ ማሽኖች ያሏችሁ ምናምን ሁሉ ቤሪንግ ነው የሚጠቀሙት መቼም ማይሆን ሰዓት አልመጣሁም አልቆየሁም አረ ስደውልልክ ወደ ስቱዲዮ ምናምን ስላልከኝ ብዬ ነው አሁን ስቱዲዮ ላይ ነው አጋጣሚ ሶ ወደ ስቱዲዮ በዛው እንደውም እንኳን መጣ ስቱዲዮ አስጎበኛለሁ እንሂድና ኦኬ ቻላላ ይሄኛው እዚህ እስከሚጨርስ እዚህ መስራት እሱ እስከሚስተካከል ድረስ እኛ ስቱዲዮ ደርሰን እንምጣ ናይስ ይቻላል ለስቱዲዮ ልናይ ነው ፋሚሊያ ሲላል ይሄን ወደ ውስጥ ይዛችሁት ግቡ እንደሚስተካከል
ኦኬ አሌክስ አለሽ ነው ደዋይዲ ይላል አለ ይላል አባቴ ማሜን አለስ ነው ተናለ ስቱዲዮአቸው ያምራል በጣም እዚህ ነው እንትን የሚቀረጸው ሬድ ካፕ ያለው እዚህ ነው ሁሉም ነገር እዚህ ዋው ሬድ ካፕ ሙዚቃችንም እዚህ ነው የሚሰራው ሬድ ካፕ ሙዚቃ አለን እንጋብዝሽ እንዴ ይረድልህ ደስ ይላል አይ እንትን አይልም ግን አሁን ልክ ስንገባ እንደዚህ አይነት ቫይብ አለው ነገር አይመስልም ከዛ ዲኖይዙ ምናምን ይድምሱ ይሄ አዲሱ እንትን ነው የአዲሱ አልበም ሸክላ በሸክላ ናይስ ሳውኔ ትክክለኛ ሸክላ ላይ ቢገባ ድምጽ አለው ዘፈኖቹ አየለውም ኦኬ ፎር እንትን ብሎ ያው ሪከርዲንግ ካምፓኒ ሲሆን ወይም ደግሞ ስቱዲዮ ሲሆን ለእንትን ስለሚደረግ ነው እንጂ በጣም ያምራል እንትና ነው ይሰራልኝ ማይገርም ሳምሶን ሳምፎርድ የሚባል ልጅ ይሄ ሪአክሽን ቪዲዮ ሙቪዎችን እሱ ነው ቪዲዮ ለሁለቱ ሚሊዮን ዳይሬክት ያደርገው እሱ አይደለ ያኔ እሱ ነው እንትን ያደረገው በእንተንስ ቆይ አልወጣም ነው ሲዲ ሪሊዝ አልተደረገለም ሲዲ አላደረግም ኦኬ እንገሩ የሚገዛ ሲዲ የለም የሚጠቀምም ሰው የለም ለዮኒ አልፋን ከመስጠት ካልሆነ በቀር ዝም ብለህ እንዲቀመጥ ምናምን ማስታወሻ ነው እንጂ ሜትራቶ ፕሌየሮች ራሱ ሆናሉ ብለን እንግዲህ የሚቀጥለው እንደዚህ በሸክላ እንሰጣለን ጠብቃለን እንዴት ነው አዲስ ነገር ምን አለ አዲስ ነገር ይኖራል በቅርቡ እንጠብቅ በጣም በቅርቡ ሬድ ካፕ ፕሌስ እንግዶች ምናምን ይኖራሉ አዲስ ወይስ አዎ ከዚህ በኋላ በጣም ብዙ እንግዶች ይኖሩናል ሬድ ካፕ ኦንሊ እንትን ብቻ አይደለም ይሄ ሪል ቶክ ብቻ አይደለም የተለያዩ ነገሮች አሉ ሶሻል ኤክስፐሪመንቶች አሉ ኦኬ ይሄ እንደመጀመሪያው ያ ምንድን ነበር ቻናሎች ስሙ እኔ አልይዘልኝ ሪል ቶክ እንደ ሪል ቶክ ሆኖ ግን የኛ ሞር ሶሻብል የሆነ ነገሮች ላይ ለምልህ ከሳቅ ጨዋታ ባሻገር በቃ ወገንን የምታስብባቸው ፕሮግራሞች አሉ አይደል ብዙ ነገር ለማገዝ እናስባለን እና ደግሞ በጣም ያለ ነገርም አለ እሱ ሰርፕራይዝ ወጣ ያለም ነገር አለ ጠብቁ በጣም ጸደ ነገሮች አሉ እየተባለን ነው በቅርቡ አለ እንኳን ደህና መጣ እንትን ብል ደስ ይለኛል እዚህ ራሱ አንድ ፓሮዲን ሰዎች እኔ ባ ድምጽ የለ ለዋና ዘፈንም ይሆን እንኳን ድምጽ የለ ትችላለህ ወሬላይ ለደቴ ብሎ ሰርቷል የማን ነው የጊልዶን ላገባ ነው ጊልዶ ግን ባይዘው የኔ አይደለም እንትኑ የታናሽ ወንድሜ ነውና በቃ ላይክ ማስታወሻ ከሆነ ብዬ ልክ ከዚህ ሀገር የዛሬ 2 አመት ምናምን ነገር ለወጣ ስል ኦኬ ቆይ ለምን አንሰራው ምናምን ነገር ተብሎ ይሰራልና የቆየ ነው ማለት ነው አይ ቆይ ግጥሙ የቆየ ነው እና ያልገባ ፓርት አለ እንደውም ሪሚክስ ተደርጎ መለቅ አለበት ተብሎ ዛሬ ነገ እየተባለ ቆይቶ ነው እንጂ ከእንትን ጀምሮ ነው ያለው ቪዲዮ ላይ ትዝ ካላችሁ ሲጀምር ሄሎ ጊሎ እንዴት ነው ምናምን ላገባ ነው አይደል የሚለው ይቀየርና ሄሎ ጓደኛዬ ሲል ጓደኛዬ አትበለኝ ምናምን በቃና ሌላ ላይ ገባ ነበር እንደውም ተጠራርፎ ነው ኤዲት ተደርጎ ቆይቶ ነበር እንደዚህ ወደ አመት ነው ቆይቶ ነው ፖስት ተደርጎ ራሱ ኢቭን ቀረጻ ራሱ ቆይቷል ከተደረገ ደግሞ ታይቷል አሪፍ ታይቷል እየሞከረ ነው ግን እንዴት ተገናኛችሁ ቆይ ወይዲና አሌክስ እንዴት ተገናኛችሁ አይ አሁን እኔ ከቢግ ጋርም ከወይዲ ጋርም ያለው ነገር እንዴት ተገናኛችሁ ጂም ነው አብረን ነው የምንሰራው ኦኬ ጂም አብረን ነው የምንሰራው ያው ግን ሩቅ ለሩቅ ሆነን እንተዋወቃለን ኦኬ እሱም ዩቲዩብ ላይ አውቀዋለሁ ያው እሱ ደግሞ ቬስ ነው ይታወቃል አሌክስ ሰፈራችን አንደሆነ ጂም ነው በደንብ ተመነለው እና ደግሞ ማላችን ያው ቢጊ አለ ቢጊ ደግሞ ያው ቢጊ በቃ ቢጊ ነው ነው ፍሬንዳችን ነው ጂም ምናምን ብቻ ሳይሆን በቃ ብዙ ነገር ላይ አሁን በጣም ቱ ክሎዝድ ፍሬንዳሞች ነንና እንዴት መጣ ከዛ በኋላ ይሄ እንደዚህ አንድ ላይ ቲም ሆኖ የመስራት ምክንያቱም በፊት ከሌሎች ሰዎች ጋር ነበር እየሰራህ የነበረው
ከነብሊንግ ጋር ምናምን ነበር ሰሩ የነበረውና ላይክ ከዛኛው ወደዚህኛው ሲመጡ ያው እንደዚህ ነው በቀነስ ጋር የመጣው ምናምን ነገር አለ ማለት ነው እሱንና ሶ ወደዚህኛው መጥቶ ይሄ አዲስ ቲም ለመስራት ምናምን ከዛ በኋላ ሐሳብ አንድ ላይ ኮምባይን አድርጎ እንትን ለማድረግ ምናምን እንዴት ነበር? ያው ምን የሚዋደዱ እርግቦች አንድ ላይ ይበራሉ ይላል አሊ ማለት አሊ ጓደኛችን ታውቀዋለህ። እና ምንድነው ያው አንዳንድ ጊዜ ብዙ ጊዜ ስራ በቲም ቢሆን ይመረጣል አይደል? ኦፍ ኮርስ ከአንድ ሁለት ይሻላል። በጣም ለጣለ እና ይሆናል አይደል? ፍላጎቱ ምናምንም ሲኖር ከዛ አብረህ የምታሳልፍባቸው ቫይቦች ወይም ሙዶች ወደዚህ ነገር የቀረበ ሲሆን የመሳሳብ ነገር አለ። ኦኬ ሶ ሁሉም የየራሱ ነገር አለው። ሁሉም አሁን ዋይዲ ዩቲዩብ ላይ በጣም ጀግና ነው እንደምታውቀው። እኔ ሙዚቃ ላይ ያለው ቢጊ ደግሞ የራሱ የሆነ ደግሞ አለው እዚህ ላይ አስተዋጽኦ አለው ትልቅ ነገር። አሊም እንደዚሁ። ሶ እነዚህ ነገሮች ኮምባይን ሲደረጉ የሆነ አሪፍ ነገር ያመጣሉ። እና ይሄ ላይክ ሴሌክት ተደራርገን ምናምን ሳይሆን የሆኑ ነገሮች ያመጧቸው እንትኖች ናቸው። የሆነ የማይመስል ግን ጸዴው ውህደት እንደዛ አይነት ነገር ነው። ያው ፈጣሪ ሲጨመርበት ደግሞ ኦፍ ኮርስ እንደውም ብዙም እኮ እንትን አላለም ላይክ እንትን ያለውን ያክል ገና አሁን ስለሆነ እንትን ያለው ብዙ አላሳየንም እንጂ የምናሳልፋቸው ነገሮች በጣም ከዚህ በኋላ በረምብ ከዚህ በኋላ ከእግዚአብሔር ጋር በጣም ብዙ ነገር አለ። አብረን ራሱኛ አስተውሳለሁ እኔ ነው እንዴት ታወቅን ብላው ከዋይዲ ጋር አዩት እኮ ቪዲዮ አይታለ እዛው አብረን ቪዲዮ ላይ ቶ ይወራ አታቆም እኮ የመጀመሪያው እንግዳ ነበር ያለ ለመጀመሪያ ጊዜ ኮላብ ሰራው ካንተ ጋር ነው። አይ አክቹሊ ካንተ እዚህኛው ቻናል ላይ ነው እንጂ ካንተ በፊት ሰርቼ ነበር። ግን በቃ ሰው ስቱዲዮ ገብቼ ምናምን የመጀመሪያው ስቱዲዮ ገቦት ነው እንደምትሱካ ኦኬ አንተ ስቱዲዮ ነው የተሰራው ቪዲዮ ራሱ ኢቭና እዛኛው ቤት እዚህ ይለኛል ውጪ ነው የሰራ ነው። ከዛ በፊት የነበሩ ሰዎች ጋር ውጪ ነበር የተቀረጸው። ከዛ ካንተ ጋር ሰራው ማኑ ምናምን ብቻ ታሪክ ተደርጎበት አለ በቃ ሌላ ታሪክ እና ያመታየው ፊት በመናደድና በማል ያለ ነው። በቃ ደስ ይላል። ብዙ ሀሰል አድርጋል ግን አይደል? አዎ ግን እንደዚህ አድርግ ያለው አሁን ማለት ነው የሆነ ፈጣሪ ደግሞ እንትን ይላል አይደለ? ካንተ ደግሞ የበለጠ ሀሰል ያደረገ ሰው ሲያሳየ ተመስገን እንደው ምን ሆንኩኝ ነው ብለው። አይ አንዳንድ ጊዜ ውጤቶች ዝም ብለው መጣ ተብሎ ይታሰባል። ገባ? ለምሳሌ ስፔሻሊ ሶሻል ሚዲያ ላይ የምታየው ያቺ ተሰርታ የምትቀርበው ነች። ከጀርባ ያለውን ሂደት የምትሄደውን የምትወጣውን ውጣ ወረድ ሰዎች አይረዱት። እንዴ ስንት ስቃይ ማለት አለ ዛሬ 500,000 ስትደርስ የከፈልከውን ዋጋ ታውቀዋለህ። ዝም ብሎም አይደለም እና የሆነ ሰዓት ታስታውሳለህ ዴይ ቱ ዴይ ቻሌንጅ ስትሰራ ማለት በጣም ከባድ ነው። ባይዘይ በየቀኑ አሁን 30 ቀን እስከ ዛሬ አድርጌው አላውቅም። ታውቃለህ ስንት አመት ከዛ ጃኒ ሞክሮ ታየውና ዋው ገባሱ የሆነ ሰዓት በቃ ጥርሱን ነክሶ ከዛ ደግሞ የተለያዩ ቪዲዮዎች ነው ያሉት በጣም በቃ ምን አይቻልም። የተለያየ ኮንቴንት 30 ቀን 30 ምራሽ በየቀኑ እና ያ ነገር ነው በደንብ ያ ነገር ባይዘይ ከፍሏል በው አድርጎታል። በረከታ አካውንቱንም አሪፍ ያደረገው አሁን ሰነፍ ያለውን በጣም አላቅም 3-4 ቻናል ራን ለማድረግ እየሞከርኩ ስለሆነ ይሁን ካንደ በላይ ሲሆን ይከብዳል። ወይ ቫልዩ ዩቲዩብ ላይ እኮ ስትሰራ ኦንላይን ስራ የሆነ ሰዓት ሙሉ እስከ ተሰራለ የሆነ ሰዓት ለማየት ሁላ በቃ አንድ ቪዲዮ እንደሄደና ኤዲት ለማድረግ በቃ ያየው አእምሮ ይጨነቃል። አንተ አትነካውም አትሰራው። ከዛ አንተ የሆነ ሰዓት ደግሞ ስትሬት ሄዳለን 500,000 ግን ቀላል አይደል? በጣም ብዙ 500,000 ያው ለ1 ሚሊዮኑ ዋይዲ ምንድነው ፍየል ይዤ ነው መጣው ብሏል። ብቻ ቀጣይ ሬድ ካፕ እዚህ ነው የምመጣው። እንግዲህ ቻሪፍ ሆኖ መጣለው ብዬ ተስፋ አደርጋለሁ። በደንብ ከዛ ውጪ እንግዲህ በጣም ዘዴ ነው ተናለኝ ራሱ ይዘነው እንውላለን። አዎ እኮ ፕሮግራም አድርገን የለ አንድ ቀን ያቺ ያልነን ፕሮግራም ምን ጀምረው ባንተ ነው የትም ትሄዳለህ ብቻ ፍራትን ምን እንደምትፈራው ነገር እንደውም የሱን ራሱ ፌስ ዩር ፊሩ ወይ አልናገርም። ፌስ ዩር ፊሩ በጣም አይ ስፒድ አይደለም የሚፈራው እሱ የእንትኑን አይተዋል። ቦራ ሄደን ነበር እኛም አልናገርም። ምን ኢቭን ያልተለቀቀ ቪዲዮ አለ ባይዘው እሱን ካያችሁት ሜቢ ተደርሱበት ይሆናል። ያልተለቀቀ አለ ነው ወይስ
ተቀርጿል። እዛኔ መቼም መላእክት ሊለቀቅ ይችላል። ቢጊ ሊያስበላኝ ነው ብቻ ሪካፕ ላይም ጸደይ ቪዲዮዎች እንጠብቃለን። አዳዲስ ነገሮችም አለ። ያው ወደ ዋናው ሀሳብ እንምጣና ባለፈው የፋፍ ሪሊዝ ላይ ጠየቁትን ጥያቄ እዚህም ልጠይቅ መልስ አለ። ወደ ዋናው ሀሳብ እንመለስና መልስ አለ። አሁን ቴዲዮንም ማገኘው መጠየቀው ተመሳሳይ ጥያቄ ነው። እኔ ሂፓፕ አድናቂ ነኝ፣ ሂፓፕ ሰሚ ሰው ነኝ። ከማናቸውም ጋር ምንም አይነት ጸብ የለኝም። ሁላችሁም ላይክ አዜ ብራዘር ተመችታችሁ የሙያችሁ ሰው ነኝ እና መልስ ይኖራል። አዎ ምንም ጥያቄ የለውም። ያው ፋኖቻችንም በጣም እየጠየቁ ነው። በቅርብ ቀን እሱም አይቆይም፣ ሜቢ በቀናቶች ውስጥ መልስ ይኖራል። ከመልሱ በኋላ ደግሞ አልበም አለ፣ ግማሽ አልበም። ዋው! ስለዚህ ያው አዲስ ነገሮች በደንብ ይኖራል። አዎ ናይስ። ከዚህ በኋላ መዝነብ ነው ምንም የሚቆም ከዚህ በኋላ እንግዲህ ሙሉ የሬድ ካፕ ቲም እንደሚሏችሁ አሪፍ ነገሮች አሉ። ኢፒ አለ፣ ሌሎችም ነገሮች አሉ። ብቻ በጣም ብዙ ነገሮች እናያለን። ብቻ በጣም እናመሰግናለን። የምቃ አይ ቲንክ ደርሷልና ሄደን እዛ መውሰድ ነው የሚሆንልን። ብቻ ከልከልብ እናመሰግናለን። አሌ ስለመጣ በጣም እናመሰግናለን። ስቱዲዮንም ስላሳየን ከልከልብ ቴንክ ዩ አሌ። ኤኒ ታይም ቀጣይ ደግሞ እስኪመጣለው የሬድ ካፕ ላይ ቤትሽ ነኝ አባት አክብረን ስለመጣ ሚስጥሩ ጋር ሰብስክራይብ ላይክ ማድረጉ እንዳትረሱ። ይመቻችሁ።